አትሳደብ እንጂ ሌላው ተይው አስተያየት ሰጪ ሌላው ተይው ችግር የለውም። ባለቤቷ ከሷ ክፉ ቃል እስካልወጣ ድረስ እኔ በጣም ልይዞኝ ነው ገባሽ? ይሄንን ቆሻሻ ሲናገረኝ ነው በቃ ሁሉም ረዋን ደግሞ ምን ሆነች ጋይስ? ሁሉም ቲክታክ ላይ ያለ ሰው ያቀሻል ምቀኛ እንዳልሆንሽ አዲስ ጀማሪ እንደምታበረታች ምንም ቪው የሌላቸው ሰዎች ጋር እየሄድሽ አንበሳ እንደምታወርጂ አዲስ ሰው ቲክቶክ ላይ ጌም ሲጀምር አንቺ ጊፍት እየሰጠሽ አበረታተሽ ሁሉም ሰው አፈምሰሻል፣ ሰፖርት አድርገሻል። ዩ ኖ ዮርሰልፍ ሶ ዶንት ጊቭ አ ሺት ለማንም ሰው። ቤታዬውን ተረጋጊ። አንዴ ደርሰሽ ነይ ሽንት ቤት ዝም ብለሽ ውሃ አድርጊ እንደዚህና ነይ፣ ከዛ ፏን እንላለን። ነይ ተይው በቃ እኔ ከበሱ ነው አቢባ እኔ የሚሰማኝ እንደዚህ ወንድና ሁሉም ሰው ይሰጠኛል። ሁሉም ከጎኔ የሚወጣና ወንድሞቼ ሚሳካላቸው በሴትነት በስንት ነገር እግዚአብሔር ግን አከበረኝ። በቃ ይበቃል እንዴ! ዛሬ ቀን እንደዚህ አይነት ነገር አታውሪ። ፈጣሪ ይወድሻል። ከሰው መውደድ የበለጠ ማለት ነው የፈጣሪ ነው የሚበልጠው። ፈጣሪ በጣም ሲወድሽ ሰውም ይወድሻል። ፈጣሪሽን አመስግኚ። ሁሌም ቢሆን ወደ ታች ሳይሆን ወደ ላይ ፈጣሪ ያውጣሽ። ታች ሲጠብቁሽ ላይ ያስቀምጥሽ ፈጣሪ። ውስጤ አሁን ግን ሰው እንዳለኝ ራሱ አየሁ። ሰው እንደሚወደኝ ራሱ አየሁ። እግዚአብሔር ሰው እንደሚወደኝ በእውነት እኔ አሁን ለአንቺ ስትሬንጀር ነኝ አይደለም? ከምር ሌሎቹ ሁሉ ጓደኞችሽ ናቸው። ግን ልንገርሽ እኔ አይቻለሁ ብዙ ጊዜ በጣም ነው የማደንቅሽ። እኔ ጠንካራ ሴት በጣም ደስ ትለኛለች። በጣም ነው የማደንቅሽ። እና ዛሬ እያንዳንዷን የእንባ ጠብታሽን የወሰድሽው እያንዳንዷን የእንባ ጠብታሽን እንዲቆይ በእውነት እኔ ዛሬ ግን እንዳያመልጠኝ ጌቡ እንትን እንዳይለኝ ሰዓት ይዤ ቁጭ ብዬ ነበርኩት። ሶ ዩ ዲዘርቭ ኢት። ዛሬ ሻይን የምታደርጊበት ቀን ነው። አይ ነው ኢሞሽናል ትሆኛለሽ፣ ምን ትሆኛለሽ፣ ግን በጣም ሻይን የምታደርጊበት ቀን ነው። አንድ ሰው እዚህ ቲክታክ ላይ መንገስ ቢኖር ካለበት አንቺ ነሽ። የእንባሽ ጠብታ እኔ ድራማም ሁሉን አይቼዋለሁኝ በራሴ እንደዚህ ኮንተንት ይዤ አልመጣሁም እንጂ ሳይ ነበር። እና ዲቦዬ በእውነት አይዞሽ አለን። ከዚህ በኋላ እኛም አለን። ኢትስ ኦኬ እና ሌቲት ጎ ምንም እንትን አይደለም። በዛ ላይ ደግሞ ቢተር አለመሆንሽ ያ ሁሉ ነገር እየተደረገብሽ ቢተር አለመሆንሽ በጣም ሀምብልና ስዊት መሆንሽ ራሱ እና ዛሬ ቀን በቃ ደስ የሚል ቀን ነው። እንዴት ደስ እንዳለኝ ሻይን የምታረጊበት ቀን ነው። እኛም አለን። እንኳን አወቅንሽ። እኔ አም ላይክ ስትሬንጀር ላንቺ ብያለሁኝ እና አይዞሽ አሁን እንትን አትበይ። ዛሬ ሁሉ የእንባሽ ጠብታ ነው ዛሬ ያሰበልሽ እግዚአብሔር ያያል። እንደገና ደግሞ ጥሩ ሰው ነሽ፣ በጣም ደስ የምትይ ሰው ነሽ። ይወዬ ወይኔ እናት አይዞሽ እንኳን ደስ አለሽ የኔ ፍቅር፣ እንኳን ደስ አለሽ ውዴ። አታልቅሽ፣ በጣም ነው የምንወድሽ። እንኳን ፈጣሪ ከፍ አደረገሽ የኔ ቆንጆ። አረ ዲቦ ታይ በእናትሽ፣ እዚህ ሁሉም ሰው ተረበሸ። በቃ አታልቅሽ በእናትሽ። በቃ እንዴ በቃ ዛሬ ደስታ ነው፣ አታልቅሽ እንዴ በቃ አይለቀስም። ዛሬ እኮ የደስታ ቀን ነው። ይለቀሳል እንዴ ዛሬ? አይለቀስም። በቃ እንዴ ኮይን እኮ ነሽ አሁን አንቺ። ኮይን ደግሞ አያለቅስም። በቃ አታልቅሽ የኔ ፍቅር። ዋጥ አርጊውና በኋላ ታልቅሻለሽ። አታልቅሽ። እዚህ ጋር ደግሞ የደስታ እንባ ነው። በቃ እግዚአብሔር ይመስገን ስለ ሁሉም ነገር። እግዚአብሔር ይመስገን። ወይ ውጪ በቃ ተረጋጊ። እኔ ማኪ እናንተ አውሩ። እሺ ታጥቤ ምናምን ልምጣ። ተረጋግቼ እናንተ አውሩ።
ፋሚሊ ፎሎ እያደረጋችኋቸው እሺ፣ በእግዚአብሔር እኔ ፋሚሊዎች ፎሎ አድርጓቸው። አመስግኑልኝ በጣም ሁላችሁንም መታችሁ ከታፕታፕ ያደረጋችሁ ሁላችሁንም እንደዚህ አንድ ታፕታፕ እንኳን ያደረጋችሁ ለእኔ ሞዴላችሁ አሳጌታችሁኝ ያለ አመሰግናለሁ። ሁላችሁንም አመሰግናለሁ። ሁላችሁንም አመሰግናለሁ። በጣም እግዚአብሔር ያክብርልኝ። አመሰግናችኋለሁ። ሶኬ ዲቦዬ አልወጣም አልሽ። የራሴ ምክንያት አለኝ። አልወጣም በቤት ይምጡ አልሽ። እኔ ባልገባ ሀቢባ ያልገባችሁ ተቃጥላ ቀንታ ነው ይሉሻል። ብገባ ቪዋይልስ ያዘች ይሉሻል። የት እንደሚሄድ ግራ ገባኝ። መልካም ምኞትሽን ስትመኝ አስመሳይ አውቃ እኮ ነው ውስጧ ተቃጥላ ይሉሻል። ዝም ስትይ እኔ ሀቢባ የት ልሂድ? ይህ ሳምንት እንኳን ቲክቶክ አልገባውም። አይታውቂያለሽ እንደታመምኩኝ ሆስፒታል ድረስ ሄጄ ኢንስታግራም ላይ እየጻፍኩልሻል። ማንም ሰው መጥቶ አልጠየቀ። አሁን ቤታቸውን ገባሽ በገዛ ገንዘቧ ቤታዬ አንቺ እኮ ስሚኝ፣ እዚህ ጋር እንደዚህ ሆነሽ ለምን ጠላትሽን ታስደስያለሽ? ማንም ይሁን ማን ጠላትሽን ለምን ታስደስያለሽ? ለምን ደካማ ጎንሽን ታሳያለሽ እንዴ? በቃ ከደበረሽ ወይ ወጥተሽ ተረጋግተሽ ነው። ማርያምን ሀቢባ የመቤቴን ነው ክፋት ምናምን እኔ ኪዳነ ምሕረትን የለብኝም ለሰው ለምን የሚደርስብኝ አውቃለሁ። ግን እኔ የሆነ እንደ ሰው ቅያሜ ኖርሻል፣ ይከፋሻል። ሰው የሆነ ነገር ሲበድልሽ ያ ሰው ጋር መቅረብ ትፈሪያለሽ። በቃ ትርቃለሽ። ገባሽ? የራስሽን ህይወት ነው የምትኖሪው። አሁን ጆን ዳንኤል የሆነ የተጣላው ሰው ካለ ያልተስማማው ሰው ካለ ያ ሰው ጋር አትሄድም። ላይቭን ገብተህ ነው የምትጫወተው አይደል? የራሴን ህይወት ነው የምታደርገው። ጀስት ያንን ያደረጉት አንድ ክፉ ነገር እንኳን ሀቢባ አልተናገርኩም። ቁጭ ብዬ ቤቴን ከፈትኩኝ በምገባበት ሰዓት እጣ ፋንታ ጫወትኩ ምናምን። ከዛ በኋላ ቤታ አይደለም የተጣላው ሀቢባ ክፉ ነገር ላልመጣ ሰው ራሱ አልሄድም። ላልመጣ ሰው ራሱ ቀጠሮ ጌሜ ላይ ላልመጣ ሰው እኔ ለቀጠሮ ጌሙ አልሄድም። አይደለም ለተጣላሁት ሰው እንዴት ጊፍት አልሰጠሽም እንዴ ናገሩኝ። ሀቢባ አይ እናንተ ክፉ ልታናገሩኝ ነው ብዬ ላይቬን ዝግት አድርጌ የወጣሁት ክፉ ነገር ሲጽፉ ላይቭ ላይ ቅጣ ፈንታ ኖርማል እያጫወትኩ ነበር። ልቤ ሁለት ነገር ውስጥ ሆነብኝ። ፕሮግራም ነበረኝ የራሴ ፕሮግራም። ያን ፕሮግራም ካልኩ ምቀኛ ልባለሁ። ገባሽ? ለምን አልተወው? ምን ችግር አለው? ቀጣይ ሳምንት አደርጋለሁ ብዬ ተውቁት። ካልገባው ደግሞ ያልገባችበት ምክንያት ታውቂያቸዋለሽ። ተደብቃ እያየ ተቃጥላ ይሉሻል። ስትገቢ ደግሞ ማለት ነው ሰው ቪዛ ምቀኝነት ይሉሻል። ጨዋታው ከኔ ጋር አይደለም። ለምን ልጅቷም ወጣ አልተናገረችም? ገባሽ? ደስቷን ታጣጥም። ለምንድን ነው ተከታትለው እየመጡ እነዚህ ሰዎች እኔ ከኔ ራስ የማይወርዱት ነው እኮ። ተረዳሽኝ አይደል ሀቢባ? ለምን ቀን እኮ ነው ቤታዬ ስሚኝ በቃ ተረጋጊና ወይ ወተሽ ግቢ ከላይ ወይ ደግሞ ሂጂና ፊትሽን ታጥበሽ ምናምን ነው ሂጂ። በቃ ሂጂ ተረጋግተሽ ነው ለምን መሰለው ውስጥ የሚቃጠለው ሁሉ ጊዜ እኔ ክፋት እንደዚህ የለኝም። እኔ ለወደድኩት ሰው ብዙ ጊዜ ሀቢባ ሞቻ ሳይቻለሁ ለብዙ ሰው ማለት ነው። ለብዙ ሰው እዚህ ቲክቶክ ላይ በእኔ ብዙ ሰዎች ታውቀዋል፣ በእኔ ብዙ ሰዎች ተጠቅመዋል። ግን አንድ ቀን ለምን እንደዚህ ሆኜ ብዬ አላውቅም። እግዚአብሔር ምክንያት አለው ብዬ ነው ማስበው። ገባሽ? በቃ ጀስት ይጠቀሙ ምን ይመሉ በደህና ሰዓት ላይ ትሆኛለሽ። ካልሆነ ደግሞ እኔ አሁን ለምሳሌ ኪዱ ምሳሌ ልስጥ ማለት ነው። ኪዱ እንትን ነበረባት፣ ቀለበት ነበረባት አይደል? የሆነ ጊዜ ማለት ነው። እኔ ላይቭ ላይ ገብቻለሁኝ፣ ተጣልተናል። ኪዱ ቆይ ቀለበት አለባት ብዬ መግባቴን አላቆምም። በቃ ተጣልተሻል፣ ጀስት ኖርማል ህይወትሽን ነው የምትኖሪው። ገባሽ? የዛኔ ኪዱ ቀለበት እያለባት ቤታ ለምን አልተገኘችም ቦታው ላይ ብለው ለምን ምንም አላሉ? አልተናገሩኝም። አሁን ወጥቶ እሱ ነው በገባሽ? ይሄ በርዝነቷ ታወቀ። ለምን ላይቭ ስለገባው መግባት የለብኝም ነበር። እኮ ለጌሜ ጊዜ እኮ እሷ የሚናገረኝ ሰውዬ እኮ ገብቷል። ለምን ገባ ብዬ አልተናገርኩም። ለምን ለጌሜ ጊዜ ብዙ ሰዎች አልመጡ ሰው አሉ። ድራማ ስለነበር ያልመጡ ሰዎች አሉ። ግን እኔ ምንም አልተናገርኩኝም። ብዙ ሰዎች መጥተው ጊፍት እንኳን የሚሰጡኝ ሰዎች ባለትዳር ናቸው፣ ልጅ አላቸው፣ ሚስጥራቸው ይወጣል ምን እያሉ ሰዎችን እዚህ ሲያመጣቸው ብዙ ሰዎች ቀርተውብኛል። አንድ ቀን ግን ተቀይሜ አልተናገርኩኝም። ያልመጡልኝ ብዙ ጌመሮች አሉ። አንድ ቀን አልተናገርኳቸውም። ብዙ ላልሰጠውት የለም። ሌቭል 41 ማለት ጆን ዳንኤል ታውቀዋለህ? ሂሳቡ ሌቭል 41 እስክገባ ላላደርኩት ሰው የለም። አልመጡልኝም ጌመር። አንድ ቀን አልተቀየምኩ። አንድ ቀንም እንደዚህ እንትን አልመጣችልኝ ብዬ አልተናገርኩኝም። ለምንድን ነው እኔ ሁል ጊዜ አጀንዳ የምደረግበት ምክንያት ምንድን ነው ሀቢባ? በማይመለከተኝ ነገር
ያ ነው በቃ ውስጤን ያመናገባሽ። ግን ዋናው ባለቤቷ አልተናገረች። አንቺ እኮ እሱን እኮ ነው ባለቤቷ ስትናገር እኔ እና እሷ መልሳለን። ከዛ በተረፈ ልጅቷ ካልተናገረች የሌላው ማጨብጨብ ምን የሚሉት ነው እኮ። አሁን እንኳን ባቁጭ የሳሰው እንደ ጌሙ ከኔ ጋር ነው እንደ እስክል ደረጃ ነው የደረስኩት ከኔ ጋር ነው እንደ ጌሙ እኔን ከኔ ጋር ነው እንደ እንትን ሁሉ እስክል ድረስ እንዴ ቆይ ሀቢባ እንዳለ እኔ አሁን ምቀኛ ክፉ የሆነ ነገር ቦል ሙሉ ጓደኞች እኮ እሷ ጓደኞች ናቸው አይደል? ማቃቸው የኔ ምላቸው እኮ ምንም የተናገርኳቸው ፍሬንድ አላችሁ እኮ ማአት ናቸው። አንድ ቀን እንደዚህ ነው ብዬ ለምን አንድ ቀን ተናግሬ አላውቅም። ተረዳሽ? ግን ለምንድን ነው እኔን እንደ እንትን የሚያዩኝ? ያ ነው በቃ እኔ ውስጤን ስሜታዊ የሚያደርገኝ። እንዴ እናንተን ለማስታረቅ በሞከረው እንጂ ባሰ እንድትቃቃሩ እንደዚህ ማለት ትክክል ነው። አቡዬ አረ በቃ ማረሳሳት ነው እንጂ ጭራሽ አንቺ ነው ታሞቃለሽ። ሰዎች እንዲጠላሉ ማድረግ የሚያደርጉት ነገር የነዛ ሰዎች እንዲጠላሉ